ቆይ እህቷን አንቃ ሲጣርጋ ገደለቻት ለማስባል ነው እንዴ ቤቴ ድረስ የመጣሽው? ይኸውልሽ እውነቱን ስታቂ ራስሽ ማንን መግደል እንዳለብሽ ታውቂያለሽ። እንዴ ሳፈጠረሽ አምላክ ውጭልኝ። ማርታ ስሚኝ፣ የዲኤንኤ ውጤቱን ተመልከቹ። የሰላም ልጅ አባት ደረጀ ነው። ይህንንም ስለማቅ እርቃኔን ቪዲዮ ቀረጸኝ። ከዛም እንደሚለቀው ነገረኝ። ይህንንም ስለነገርኩሽ ቪዲዮ እንደሚለቀው አውቃለሁ። የፈለገውን ያድርግ ይልቀቀው። አንድ ነገር ብቻ ግን ላረጋግጥልሽ፣ የሰላም ልጅ አባት ደረጀ ነው። የኤቢ ፍቅረኞች አልተቻሉም ዘንድሮ። እኔ አሁን ሴት ወንድ የመውለድ አላማ ነበር ያለኝ፣ ግን እንደ ኤቢ አይነት ወንድ ለመውለድ እንደ ኤቢ አይነት ሴት ለመውለድ እየተዘጋጀው ነው። እንግዲህ በባለፈው ክፍል እንዳያችሁት ኤቢ ማነው ስሙ አርጁን መጥቶ የሆነ ነገር ፈልጌያለሁ ምናምን ስትለው አንቺ በጥቅም ብቻ ነው ወይ ፈልጌኝ ምናምን አላት። አይደለም አርጁን ይሄን ብቻ ተባበረኝ ምናምን አክስቴ እንድትገኝ እርዳኝና ችግር የለውም ምናምን አለችው። እና እንግዲህ ቻው ምናምን ስትለው ምንድነው ቻው የምትይኝ ምናምን አላት። እና ምን እንዳረግልህ ነው የምፈልገው ምናምን ስትለው እንድታረግልኝ እንደምፈልገው እንደ ቀፊኝ ብቻ አላት። እሺ ብላ ስታቅፈው እንግዲህ ከጀርባ ያኛው ደግሞ ያኛው አፍቃሪ ምን ሊፈጠር ይችላል ይፋየታሉ ምናምን ብለን ነበር። ግን አፍቃሪው ትንሽ አስመሳይ ቢሆንም ማይንድ ያለው ሰው ነው መሰለኝ። እንደተማረ ሰው እናውራ። ኤቢ አንተ ኤቢ እንደምታፈቅራት አውቃለሁ፣ ግን ደግሞ እሷ አታፈቅርህም። ምን ማድረግ ይቻላል ምናምን አለው። ልንጋባ ነው በቅርቡ ቀለበት እናስራለን ምናምን ሲለው እንግዲህ አርጁን በጣም አንጀቱ ቁርጥ ብሎ ነው ሄደ። እንዴት እንዳሳዘነኝ ያምር ባዶ ተስፋ እኮ ከባድ ነው። እና እንደዛ ብሎ ሄደ አርጁን። ምንም ማድረግ አይቻልም። ይሄኛው እንግዲህ ትልቅ ደስታ ይዤልሽ መጥቻለሁ ምናምን አላት። ምንድነው ትልቁ ደስታ በዚህ ሰዓት? መቼስ ምን እንደሚያስፈልገኝ ታውቃለህ ምናምን ስትለው አውቃለሁ የሚያስፈልግሽ ያው አክስትሽ ያለችበት ሁኔታን ማወቅ ነው ምናምን ሲላት፣ እሺ አክስቴ ያለችበት ሁኔታን ታውቃለህ ወይ ንገረኝ ምናምን ስትለው፣ ከእናትሽ ጋር ስትሆኝ ነው የምነግርሽ፣ ከአብሬ ከእናትሽ ጋር ነው የምነግርሽ ምናምን አላት ማለት ነው። እሺ ምናምን ብላ እንግዲህ ከእናቲቱ እስክትደርስ ድረስ በጣም ቸኩላ ነበረ። ያው እናቲቱን በእሷ ታማ ተኝታ ነበረ ማለት አሟት ነበረ። ጭንቀት ይዟት ማለት ሙታለች ድናለች ምናምን የሚለውን ነገር ስላላወቀች እንግዲህ እሷ ደህና ናት ምናምን ብሎ ወሬ ይዞ መጥቶ ነገራት። ሆቴል ተከራይታ እንደምንኖር ከሱ ካጎቱ ሆቴል እንደሆነ የተከራየችው ምናምን ነገራት ማለት ነው። ኦኬ ምናምን ብላ እንግዲህ አሁን ካልወሰድከኝ አላምንም ምናምን አለችው። ያው ፖሊስ ይዘን እንሄድና ስትላት ነበረ። ፖሊስ መጀመሪያ እኔ ላረጋግጥ ምናምን ስትላት እሺ ብላ አቢጌል ፈቀደችላት ማለት ነው። ዝም ብለው ሄዱ። ከዛ በኋላ እንግዲህ ስታገኛት በጥፊ ያለቻት እህቴማ አይደለሽ ሁለተኛ ቴብልሽ እንዳጠሪኝ የለሽኝም መቃብሬ ላይ እንዳትቆሚ መቃብርሽ ላይ እንዳትቆሚ እህት ቢነሳኝ ቢያንስ ጀግና ልጅ አለችኝ፣ ያው አቢጌልን የመሰለ ጀግና ልጅ አለችኝ ምናምን አለቻት። እንግዲህ አክስቱም ያን ሁሉ ነገር ልታደርግ የተገደደችው ደረጀን ጠልጣው ሳይሆን ያው ለሱ አስባ ነው። እንግዲህ ብቻ ከባድ ነው። ከባድ ድርጊት ነው። እንግዲህ አቢጌል አባቷ ደውላ እንደተገኘች ስትነግረው ማርታ እንደሄደች ስትነግረው በቃ ነገሮች ሁሉ ተበላሽ ምናምን ብላ አሰበች እና ነገሮች እንደተበላሹ ነገረቻት።
ተናገረች ነገር ማለት ነው። ነገሮች እንደሚበላሹ እንግዲህ አይመስለኝም ምናምን ነው ያውስጥ ሁኔታውን ጠርቶ ሲጨንቀው እያማከረው ነበረ። እንግዲህ የሆነውን ነገር ምናምን ነገሩ ማን ሊያደርገኝ ይችላል እንግዲህ ተገኝታለች። አሁን ነገር ፈርቼ ነበር ይባያል እንዴ ምንድነው ያው እናንተ ሰውረህ ታስቀምጣታለህ ብዬ ነበረ፣ ግን እንዳልሰወርካት እርግጠኛ ነኝ። እንደዚህ ጠረጠርከኝ አንተም አለው ያስብላል አሉ። ምክንያቱም ያወቀችው ነገር ከባድ ስለሆነ ምናምን አለው። ከዛ በኋላ እንግዲህ አበጌልስ እንደዚህ ብላኛለች ምናምን ሲለው እሷ እንኳን እንደዚህ ያላረገችም አባዬ ምንም ሊያደርግ ይችላል፣ ግን ሰው ሊገላ አይችልም አለች አሉ። እንግዲህ ያሙን ዞሮ ዞሮ ደረጀ ከጉዱ አልወጣም። ባርቶ ነበር እንግዲህ ዳጣ እንደብሎ ውስጥ ቆታው ተመልሳለች። ምንም አላለችም፣ ምንም አልሰማችም። ባክ ምናምን አለው። እዛ እንግዲህ አብዬል ለፖሊስ ደውላ ልጅቷ እንደተገኘች እና እያስመሰለች እንደሆነ ተናገረች ማለት ነው። መጥቼ እረዳችኋለሁ ምናምን እናንተን ይረዳችኋለሁ፣ ያለችበትን ቦታ ጠቁማችኋለሁ ምናምን ብላችኋለች ማለት ነው። ከዛ በፊት ግን እንግዲህ ማነዎች ማን ነበር ስሟ መድኃኒት እኔ ይህን ሁሉ ነገር ላንቺ ሳልናገር አልሄድም። ምንም ቢሆን ምን ይህን ነገር ከፈለገ የልቀቀው የራቁት ቪዲዮ ወይንም ቢሆን ምንም ቢሆን ሳልናገር አልሄድም ብላ ወስናለች ማለት ነው። እንግዲህ አክስቲቱም እያስመሰለች እንደሆነ ምንም ነግሬህ ነበረ ብለዋለች አብዬ ማለት ነው። እንግዲህ ማስመሰሉ ምንም ይሆን ዞሮ ዞሮ ቤት ድረስ አንኳኩታ መጣለች። እንግዲህ ገፍትረው ገብታለች። ከዚህንም ቢሆን ለእናቲቱ እንግዲህ ወረቀቱ ምንም ቢሆን አንቺ እንድታሳብሽ ነው ወይ ሄዷን ገደለሽ ልታስቢኝ ነው ወይ ምናምን እያለቻት ነበር። እኔ እንደዛ ማለት አይደለም፣ ይህን ወረቀት ምን እንደፈጠረ ደረጀ የሰላም ልጅ አባት ነው አለቻት። እሷም ፌንት ትበላ ትነሳ ምን ይሁን